መከላከያ የድሮን ጥቃት ፈጸመ። የሻቢያ ጦር ወደም። በሰሜኑ የአገሪቱ ክፍል የተከሰተውን ወታደራዊና ዲፕሎማሲያዊ ውጥረት ወደ አዲስ እጅግ አሳሳቢ ምዕራፍ መሸጋገሩን የሚያመለክቱ እውነቶች ተከታትለዋል። የፌዴራል መከላከያ ኃይል ዛሬ ረፋዱን ባካሄደው የተቀናጀና ድንገተኛ የድሮን ጥቃት በሻቢያ የጦር መሰረቶች ላይ እና የህወሓት ይዞታዎች ላይ ከፍተኛ ስብራትን አስከትሏል። በዚህ አየር ጥቃት የቡድኑ ዋና የመሳሪያ ማከማቻና ከባባድ የጦር መሳሪያ ሙሉ በሙሉ መውደማቸውን ወደ አመድረት መቀየራቸው ተረጋግጧል። ይህ የተቀናጀ አየር ላይ ጥቃት መቋቋም የተሳነው ህወሓት ወታደሮቹን ከሲቪሊያን ማህበረሰብ ጋር እየቀላቀለና ህዝቡን እንደ ሰው ከለላ እየተጠቀመ እንደሚገኝ የሚገልጹ መረጃዎችም ወጥተዋል። ቡድኑ ይህን የሚያደርገው የፌዴራል መንግስት ንጹሃን ዜጎች ላይ ኢላማ አድርጓል በሚል ዓለም አቀፍ ክስ ለማቅረብና ፖለቲካዊ ጫና ለመፍጠር በማሰብ እንደሆነም ተገልጿል። በዛሬው ረፋዱ የሰማይ አካል በከፍተኛ ወታደራዊ ቴክኖሎጂ የበላይነት የተቆጣጠሩት የሀገር መከላከያ ሰራዊት አየር ወለድ ድሮኖች ሲሸበር የሻቢያ የጦር ሰፈር ላይ ያረፈው አውዳሚ ምት የጦር ሰፈሩን በታሪክ ማስታወሻ ብቻ አድርጎታል። ለዓመታት እንደማይደፈር ምሽግ ተገንብቶ የነበረው ይህ ግዙፍ ወታደራዊ ማዕከል ከሰማይ በወረደው ድንገተኛና የሰከንድ ስህተት በሌለው ሚሳኤል ቅጽበቱን ወደሚንበለበል የእሳተ ገሞራነት ቀይሮታል። የጦር ጽሕፈት ቤቶች፣ የመሳሪያ ጎተራዎች፣ የደህንነት መቆጣጠሪያ ማዕከላቱና ጥብቅ ምሽጎቹ በአንድ ጀመር ፈራርሰዋል። አየሩን የሚያውኩ ጥቁር ጭስና በእሳት ነበልባል ተውጠው ወደ ረመጥና አቧራነት ተለውጠዋል። ሌላው በዛሬው ረፋድ የአየር ላይ እርምጃ ሲመታም ዋናው ኢላማ በቦታው ተሰብስበው የነበሩ የህወሓት ከፍተኛ አመራሮች ላይ ያነጣጠረ ነበር። በአየር ላይ የተሰማሩት ዘመናዊ የድሮን ጥቃቶችም የጥላትን እንቅስቃሴ በስፓይራል ቴክኖሎጂ የተከታተሉ የመሪዎቹን መሰብሰቢያ ማዕከላት በትክክለኛ የቦምብ ምት አካል አድርገውታል። የህወሓት አመራሮች በቀጣይ ወታደራዊ ውሳኔዎችንና የጦር ስልቶችን ሲመክሩበት በነበረው በዚያ ቅጽበት ውስጥ ከሰማይ የወረደው ፈጣንና አውዳሚ ሚሳኤል የምሽጉን ጣሪያ በመቅደድ ግድግዳዎቹን ወደ አዋራነት ቀይሯቸዋል። የጠበቁት ጥቃት ሳይሆን ድንገተኛ የእሳት ሱናሚ በላያቸው ላይ ሲወርድ የስብሰባው ሐሳብና ወረቀት አየር ላይ ተበታትኖ በጭስ ተውጧል። ጥቃቱ የተፈጸመበት ሰከንድ እጅግ ጥብቅና ቅጽበታዊ በመሆኑ እነ ዶክተር ደብረጽዮን በነበሩበት ቦታ ጥለው ለመውጣት ያገኙትን እድል የሴኮንዶች ስህተት ብቻ ነበር። ከፍንዳታው ማዕበልና ከሚለበልበው እሳት አምልጠው ለጥቂት የሞትን አፍ ካመለጡ በኋላ በተፈጠረው ሽብርና ድንጋጤ ከአካባቢው እግር አውጪኝ ብለው ወደ አስመራ በሚያደርሰው መንገድ ላይ እንዲበታተኑ አስገድዷቸዋል። ይህ እርምጃ የቡድኑን የአመራር መዋቅርና የስነልቦና ጥንካሬ ሙሉ በሙሉ ያፈረሰ ትልቅ ወታደራዊ ሁነት ሆኖ ተመዝግቧል። ጥቃቱ የተፈጸመበት ቅጽበት እጅግ ድንገተኛና አጋጣሚ የማይሰጥ በመሆኑ በቦታው ተሰብስበው ወታደራዊ ስልት ሲቀይሱ የነበሩት የህወሓት አመራሮች በደረሰው ግዙፍ የመሬት መንቀጥቀጥ መሰል ውድመት ድንጋጤ ሽብር ነክሶባቸዋል። የሰፈሩ ምሽጎች በአይናቸው ፊት ሲጋዩና የጦር ማዕከላቱ ወደ አመድነት ሲቀየሩ የተመለከቱት እነ ዶክተር ደብረጽዮን ከሞትና ከደም አፍ ለጥቂት አመልጠው እግሬ አውጪኝ በማለት የያዙትን ጥለው ለህይወታቸው ሲሉ ከአካባቢው እንደ እብድ ሽሽት ውስጥ ለመግባት ተገደዋል። የነበረውን ግዙፍና አስፈሪ የጦር መዋቅር ዛሬ አዋራና ፍርስራሽ ሆኖ ብቻ ቀርቷል። በሌላ በኩል በሻቢያ የጦር ሰፈር ውስጥም በከፍተኛ ስብሰባ ላይ የነበሩ የህወሓት አመራሮች ላይ የታቀደ ጥቃት የተፈጸመ ቢሆንም አመራሮቹ ለጥቂት መትረፋቸው ታውቋል። ይህን ተከትሎ ዶክተር ደብረጽዮን ጨምሮ ሌሎች ከፍተኛ አመራሮች ከአካባቢው በመሸሽ አስመራ መግባታቸው ተሰምቷል። በተጨማሪም ህወሓት ከግብጽና ከኤርትራ ያስገባቸው የፌዴራል መንግስቱ እንቅስቃሴ ለመካተል ሲጠቀሙ ባቸው የነበሩ የሳተላይትና የራዳር መረቦች በመከላከያ አየር ኃይል ሙሉ በሙሉ ወድመዋል። ይህም የቡድኑን የመረጃ የግንኙነት መዋቅር በእጅጉም አዳክሞታል። የሀገራችን ዲፕሎማሲያዊ ታሪክ ውስጥ እጅግ አስገራሚና ብርቱ ድንጋጤ የፈጠረው የጣሊያኑን አምባሳደር ማባረር ነው። አዲስ አበባ የዲፕሎማሲ መድረክ በከፍተኛ ሁኔታ የተናወጠበትም ተግባርን አከናውኗል። ኢትዮጵያ መንግስት በሀገሪቱ ሉዓላዊነት የደህንነት ጉዳይ ላይ ምንም አይነት ድርድር እንደሌለው በማስመስከር በዚህ ቁርጠኛ እርምጃ ወስዷል። አምባሳደሩ ከህወሓት አመራሮች ጋር በሚስጥርና በጥብቅ ቁርኝነት ሲሰሩ እንደነበረ የሚያረጋግጡ መረጃዎች በመገኘታቸው ከሀገር እንዲወጡ ተደርገዋል። የዲፕሎማሲው ደንብና አሰራር የጣሰ ቁርኝት ይፋ መሆኑን ተከትሎ የኢትዮጵያ መንግስት የወሰደው የቁጣ እርምጃ በሁለቱ ሀገራት መካከል ለዘመናት የቆየውን ግንኙነት ወደ ታይቶ የማይታወቅ የውጥረትና የቀውስ ማዕበል ውስጥ ከተውታል። አምባሳደሩ ሻንጣቸውን ጠቅልለው ከሀገር እንዲወጡ ተደረጉ። ዲፕሎማሲው ከለላ ለመጠበቅም በሀገር ውስጥ ጉዳይና ደህንነት ጣልቃ ገብነት የሚሞክሩ ማናቸውም አካላት የተላለፈ
የማያወላዳ ብርቱ የሉዓላዊነት መልእክት ሆኖም ተመዝግቧል። እነዚህ አጠቃላይ ሁነቶች የቀጠናውን የኃይል ሚዛን ጂኦፖለቲካዊ ሁኔታ ወዳልታወቀ አቅጣጫ እየመሩት እንደሆነም የሚያሳይ ነው።